ወደ ቀዳሚው ዜና አልፋለሁ። አደጋን በመከላከል ረገድ ባለድርሻ አካላት ኃላፊነታቸውን ሊወጡ እንደሚገባ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ ዛሬን መመልከት ነገን ለመጠበቅ በሚል መሪ ቃል የዓለምን የሜትሮሎጂ ቀን አክብሯል። መሰረት ባዩ ተጨማሪ አላት። የኢትዮጵያ ሜትሮሎጂ ኢንስቲትዩት በዓለም ለ65ኛ ጊዜ በኢትዮጵያ ደግሞ ለ45ኛ ጊዜ የሚከበረውን የዓለም የሜትሮሎጂ ቀን ዛሬን መመልከት ነገን ለመጠበቅ በሚል መሪ ቃል በዛሬው ዕለት አክብሯል። በዕለቱ በተካሄደው መርሃ ግብር ላይ የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር ፈጠነ ተሾመ ባደረጉት ንግግር የኢንስቲትዩቱ የትንበያ አቅም እያደገ መጥቷል ብለዋል። ዛሬ የሚደረገው ጥንቃቄ የነገን ህልውናን እንደሚወስን አንስተው የአየር ትንበያ ለግብርና፣ ለጤና፣ ለበረራና ለሌሎች ተግባራት ወሳኝ መሆኑን ገልጸዋል። ቀጣይነት ያለው ትንበያ ለመስጠትም ዓለም አቀፍ ትብብር አስፈላጊ እንደሆነ ተናግረዋል። ትንበያና ቅድመ ማስጠንቀቂያ ለማከናወን በመረጃ ላይ እንመሰረታለን። የተሰበሰበውን መረጃን መሰረት በማድረግ ለአየር በረራው፣ ለግብርና ስራው፣ ለውሃ ሀብት አስተዳደር፣ ለጤና፣ ለአደጋ ስጋት ህይወትና ንብረትን ከአደጋ ለመከላከል የሚያስችል የውሃ ላይ አካላት ትራንስፖርትን ለማሳለጥ የሚያስችሉ ምክር ሀሳቦችና ውሳኔዎች ይሰጣሉ ማለት ነው። አጠቃላይ የአየር ሁኔታንና ጠባይን ተጋላጭ የሆኑ ክላይሜት ሪሌትድ የሆነ ዲዛስተርስን ለመከላከል የሚያስችል ለውሳኔ ሰጪ አካላት፣ ለአርሶ አደሩ ምክር ሀሳብ ለመስጠት ያስችላል ማለት ነው። ዋና ዳይሬክተሩ አክለውም ኢንስቲትዩቱ የአየር ጸባይ ትንበያ በየጊዜው እንደሚሰጥ አስታውሰው በዚህም አደጋ እንዳይከሰት ጥንቃቄ ማድረግ ይገባል ብለዋል። ሁላችንም ለጎርፍ ተጋላጭ በሆኑ አካባቢዎች ላይ የሚሰፍሩ የህብረተሰብ ክፍሎችን ከአካባቢው ማንቀሳቀስ ያስፈልጋል። አደጋ በተከሰተ ሰዓት ብቻ ሳይሆን በቀጣይም እንዲህ አይነት ተያያዥ አደጋዎች ሊከሰቱ ስለሚችሉ ይህን ጥንቃቄ ማድረግ ያስፈልጋል ማለት ነው። በክረምት ወቅት የሚከሰቱ አደጋዎች የክረምት ዝናብ ተጠቃሚ በሆኑ አካባቢዎች በበልግ ወቅትም በበጋ ወቅትም ሊከሰት ይችላል። ስለዚህ እርምጃዎች የሚመለከታቸው ሴክተሮችን ጉዳዩ የአደጋ መከላከል ጉዳይ በአንድ ሴክተር ብቻ የሚጠናቀቅ አይደለም፣ የቅብብሎሽ ነው ሊሆን የሚችለው። የሁሉም ባለድርሻ አካላት ሚና ከፍተኛ ነው የሚሆነው ማለት ነው። በዚህ መሰረት የሚመለከታቸው ሴክተሮች የራሳቸውን ኃላፊነት መወጣት ያስፈልጋል ማለት ነው። ስለዚህ በዚህ ልክ በተደረጉት እንቅስቃሴዎች ከዚህ በፊት የነበሩትን አደጋ መቀነስ ተችሏል። ኢንስቲትዩቱ በዘመናዊ ቴክኖሎጂ ታገዘ አገልግሎት ለመስጠት አቅሙን እየገነባ እንደሚገኝ ተጠቁሟል።